ጥያቄ ሲጠይቃት እያወራህ ያለው ነገር ስላልገባኝ እስኪ ግልጽ አድርግልኝ ትለዋለች። እያወራሁሽ ያለሁትማ የካሌብ ከስራ ዛሬ ተመልሶ መምጣቱ ነው። ለምንድን ነው? እንዴት ሊመጣ ቻለ? አይ እሱን የማውቀው ነገር የለም። ለምን እሱን ራሱን አትጠይቀውም? ሲጀመር ቤቱ አይደል እንዴ? እና ድሮስ ታዲያ ላይመጣላችሁ ነው ወይንስ እንዲመጣ አትፈልጉም? እያለች ስትጠይቀው ዳንኤል እንደዛ ማለቴ ሳይሆን አባዬ ቤቱን በቲና ስም ሊያደርግላት ነው፣ ደግሞ ችግር እንዳትፈጥሪ ነግሬሻለሁ እያለ ያስፈራራታል። ትሁትም እሱ አምኖበት ከሆነ የሚያዘዋውርላችሁ ችግር የለውም፣ እኔ ምንም አይነት ችግር አልፈጥርባችሁም እያለ ስትነግረው ዳንኤል እንግዲህ አንቺማ ችግር መፍጠር አይሰለችሽም? ብዙ ጊዜ ችግሮችን እየፈጠርሽ መስሎኝ እዚህ ቤት ያለሽው ይላታል ማለት ነው። ያው ትሁት ማንኛውንም ነገር ለመስራት ሲያስቡ ቲናና ዳንኤል በጭራሽ አትፈቅድላቸውም። እሷ ቤት ውስጥ ስለሆነች ነው ሁሉ ነገር ራሱ ሳይበለሻሽ የቆየው እንጂ ትሁት ባትኖር ኖሮ ቤቱ እንዳለ ይበላሽ ነበር። የካሌብ አባት ራሱ አይድንም ነበረ። ብዙ ጊዜ እንግዲህ ቲና መርዝ እየሰጠች ምግብ ላይ መርዝ እየጨመረች ውሃው ላይም እንደዛው እየጨመረችበት እንዴት ትገል እንዲሞትላት ማለት ነው ትፈልግ ነበረ። በተደጋጋሚ ሞክራ ግን አልተሳካላትም ቲና። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮውን ስትጀምሩ በላይክ ጀምሩት። የግፈኛዋ ሚስትና የሰራተኛዋ ፍጥጫ ድራማ የሚለው እንግዲህ እንደቀጠለ ነው። እጅግ በጣም ደስ የሚልና ፈታ የሚያደርግ ድራማ እየሆነ ነው ያለው። የዛሬው ደግሞ ያበደ ነው ስላችሁ ያበደ ነው እላችኋለሁኝ። እንግዲህ ዳንኤል እና ቲና ስክር ጥንብዝ ብለው ወደ ቤት በመምጣት ለስንት ጊዜ ተደብቆ የነበረ ሚስጥር ቲና አውጥተዋለች። ካሌብን በጣም ደንግጧል። ምን እያልሽ ነው ያለሽው እያለ ይላታል ማለት ነው። እንግዲህ ዳንኤልን ወንድሜ ነው እያለ ስትዋሽ የነበረችዋ ልጅ በሰካር መንፈስ የተደበቀውን ሚስጥር አውጥታ የኔ ፍቅር እያለች ስታወራ እንግዲህ የካሌብ አባትም ትሁትም በጣም ደንግጠው ነው። ካሌብም ድንግጥ ብሎ ዝም ብሎ ይመለከታቸዋል፣ ግራ በመጋባት ማለት ነው። እንግዲህ ያው የእሱ ቤት መምጣትም አላስደሰታትም ነበር። በደስታዋ ቀን ስለሆነ የመጣው ቤቱ በስሜ ተዘዋውሮልኛል ብላ በደስታ ፍንጥዝ እያለች ነው። ግን የተሰጣት ወረቀት በደንብ አላየችውም እንጂ ትክክለኛ የቤቱ ካርታ ወረቀት አይደለም የተሰጣት። በእሷ ቤት ግን አባዬ ቤቱን በስሜ ያደረገልኝ ብላ የደስታ ነበረ ወንድሟን ወይንም ውሽማዋን መጠጥ ጋብዛ እሱም ስክር ብሎ እሷም ስክር ብላ ወደ ቤት የመጡትና ቤት ውስጥ መጥተው እንግዲህ አስደንግጠዋቸዋል። ይቅርታ ይቅርታ እረበሽ ናችሁ አይደለ እያለች ቲና እየተንተባተበች እና እየተንገዳገደች ባለችበትም አጋጣሚ ጭራሽ ብላችሁ ሰክራችሁ መምጣት ጀመራችሁ ወይ የሚል ንግግር ካሌብ ይናገራቸዋል። ዳንኤል ግን ያልሰከረ መስሎ ቲና ብቻ እንደሰከረች ለማስመሰል ሞክሮ ነበር። ቢሞክርም ግን ካሌብ ዳኒ አንተ ራስህ እኮ ሰክረሃል እያለ ይለዋል። አይ አልሰከርኩም፣ እንደውም ከዚህ ከቤት ልገላገል ነው እያለ ሲናገር ከየት ነው ከማን ነው የምትገላገለው የሚል ንግግር ከካሌብ ይሰማል። ዳንኤልም መልሶ እንግዲህ ያው ወሬውን ላለማበላሸት ሲል ከቲና ነው የማመልጠው የሚል መልስ ነው የመለሰው። እሱ ግን ማለት የፈለገው ቤቱ በስማችን ስለተዘዋወረልን ከእናንተ ልገላገል ነው አይነት ነበረ። ያው አንዳንድ ጊዜ እሱ ጭንቅላት አለው ያገናዝባል ብሎ የለ የካሌብ አባት ትሁት ናት የማታገናዝበው እንጂ እሱ ጎበዝ ነው ያገናዝባል ብሏልና ስለሚያገናዝብ ወሬውን ቀየሰና ከቲና ነው መገላገል የፈለኩት ያኔ ልገላገል የሆነው እያለ ወሬዋን ቀየሰስ አድርጎ አጠፋፋት ማለት ነው። ቲናም እንግዲህ የተሞላቀቀች ነው፣ ትስቃለች፣ ትገለፍጣለች። ስካሯ ስካር አይደለም እንግዲህ የደስታ መጠጥ ደግሞ አስባችሁታል። በደስታ ላይ መጠጥ ተጨምሮበት ታየኝ እኮ ስሜቱ እንዴት እንደሚሆን ልክ እንደ ቲና ነው የሚያደርገው እርግጠኛ ነኝ ማለት ነው። ሞክሮ ባያውቅም ያው ቲና አንዳንድ ነገሮች እያስተማረችን አይደል? ሰክራ እንደዚህ ስትሆን እንግዲህ በነገራችን ላይ ሳቋ በጣም ተመችቶኛል። ደስ ይላል ስትስቅ፣ ድምጿ ስትስቅ ደስ ትላለች። ደስ አላቻችሁም እናንተስ? እና የካሌብ መሸወድና የካሌብ መታለል ግን እስከ መቼ እንደሆነ እኔ አላውቅም። ካሌብ አሁን ድረስ ያው አልነቃም፣ ገና ነው።
ትንሽ ነቃ እያለ ነበረ። ግን ያው አባትየው ደግሞ ቆይ ተረጋጋ፣ ነገሮችን እንዲያታበላሽ እንደዚህ ችኩል የምትል ከሆነ እንዲያሰብነው አይሄድልንም፣ ያሰብነውን ነገር እግቡ ማድረስ ስላለብን እባክህ ልጅ ተረጋጋ እያለ እየተቆጣው ነው። ካሌብ ግን አሁን ላይ ስሜቱን መቆጣጠር አቅቶታል። በጣም እየተናደደ ነው። ምክንያቱም ፊት ለፊቱ ዳንኤልን የኔ ፍቅር እና ወደ መኝታ ክላስ እንግባ እያለች መኝታ ክላስ ይዛ እየገባች እየተኛች ስለሚያያት በቃ ይሄ ስሜት እንግዲህ ለካሌብ ከባድ ስሜት ነው የሚሆንበት። በተከበረበት በአባቱ ቤት በራሱ አልጋ ላይ እንግዲህ ውሽማ እየያዘች ስትገባ ምን ያርግ ታዲያ? ስሜትን መቆጣጠር ያቅተዋል የእውነትም። ለዛም ነው ቪላዋ እንግዲህ ከኪችን ውስጥ ሄዱ በቀደምነት ቪላዋ ይዞ እዛው በተኙበት እንደው እዛው ሊያዳሽቃቸው ነው ብዬ ነበር። እኔ ግን አልፏቸዋል። እድሜ አባትየው ደርሶ እንግዲህ አትርፏቸዋል ማለት ነው ዳንኤልና ቲናን። የዛ ለታ ግን አባቱ ባይመጣ በቃ አለቀላቸው ብዬ ነበር። ያለቀላቸው ገሏቸው አርፎ ነበር። ካሌብ ቲናን ይጠራና ዛሬ ደግሞ ቤት ውስጥ ቁርስም የለም ወይ? እስኪ ቁርስ አቅርቢልኝ ይላታል። አባዬ ግን የት ሄዶ ነው? ለምን ቁርስ ሳይበላ ወጣ? በምትልበትም አጋጣሚ እንግዲህ አባዬና ቲናማ ወጥተዋል። ለምን ስራ አልሄድክም አንተስ? የሚል ጥያቄ ስትጠይቀው ስራ ያልሄደበት ምክንያት ደግሞ ለቲና እንዲመቻት አስቦ እንደሆነ አባዬ ዛሬ ቤቱን በስሟ ሊያዞርላት ነው ይላታል። ትሁትም እንግዲህ እንዴ ይህን ነገር ግን አስባችሁበት ነው ወይስ እንዴት ነው ነገሩ ስትለው የውሸት ቤት እንዲኖራት ማድረጉን ነው እንደ ያሰብንበት ይላታል ማለት ነው ካሌብ። ቲና እንግዲህ ፈንጠዝያ ያለችው ኪችን ውስጥ ሄዳ ትሁት ላይ የውሸት ቤት እንዲኖራት ማለትም የውሸት ወረቀት ሊሰጣት እንደሆነ እሷ አላወቀችም። ትክክለኛ ቤቱ በስሟ ሊደረግላት መስሏት ነበረ። አባዬ ቤቱን በስሜ ሊያደርግልኝ ነው፣ ሁሉንም ነገር ከጨረስኩ በኋላ ሳይሻለሁ፣ የማንም ገረድ መጫወቻ አልሆንም እያለች እየለፈለፈችባት ነበረ። እንግዲህ ትሁትም የዛ ጊዜ እግርሽ ላይ ወርቄ ወይም ዝቅ ብዬ ትችያለሽ ብዬ አውራሻለሁ፣ ቃል እገባልሻለሁ ለዚህ ደግሞ ብላታለች ትሁት ማለት ነው። እናቲናም በቃ አትለፍልፊብኝ አሁን ቁርሱን አቅርቢ ብላት ትታት ሄደች። ትሁትም ቲና ኪችን ውስጥ መታ እየፎከረችብኝ ለዛ ነው እንዴ አለችው ማለት ነው ለካሌብ። ካሌብ ፎከረችብሽ መታ የውሸት ቤት ሊደርሳት እንደሆነ እውነት መስሏት ተደስታለች ማለት ነው እንዴ እያለ ሲላት፣ አዎ የእሷ መፎከር አዲስ አይደለም። በነገራችን ላይ ግን ኪችን ውስጥ መታ እኮ አባዬ ቤቱን በስሜ ሊያደርግልኝ ነው፣ ያኔ ደግሞ የማደርገውን እኔ ነኝ የማውቀው፣ አንቺም አትጫወችብኝም ብላኛለች ትለዋለች። ካሌብ በጣም ነው የምስቀው እንደዚህ ስትለው ይስቃል ማለት ነው። እውነት መስሏት ነው ለካ እሷ እንደዚህ የፈንጠዝያ የሆነችብን እያለ ነበር። ቲናና የካሌብ አባትም እንግዲህ ቢሮ ሄደው ወረቀቱ ተፈራርመው ተጨረሱ በኋላ አባዬ በጣም ነው የማመሰግነው ትልና ወረቀቱን እንዲሰጣት ትጠይቀዋለች። የካሌብ አባትም በፈቃደኝነት መጥቶ ቤቱን በስሟ ስላደረገላት ወረቀቱ ምን ይሰራልኛል ብሎ ወረቀቱን ሰጥቷታል። ይህን የውሸቱን ወረቀት እንግዲህ የውሸት ቤት አገኘሁ ብላ ቲናም ፍንድቅድቅ ብላለች። ደስታ በደስታ ሆናለች። ዳንኤልም እንግዲህ ሌላ ሚስት ሊያገባ እንደሆነ ትሁት አውርታባታለች ማለት ነው ለካሌብ እና ለአባትየው። አንቺ ግን እንዴት አወቅሽ? እንዴት ሊነግርሽ ቻለ? ቢላትም እንዴት እንደነገረኝ አላውቅም፣ ግን ቲናን የሚፈልጋት አይመስለኝም፣ እሱ ሌላ ህይወት ሊጀምር ፈልጓል ብላቸዋለች ማለት ነው። በዚህ እንግዲህ በጣም ተገርመዋል እነሱም። ቲና በካሌብ ላይ እየተጫወተች ነው፣ ዳንኤል ደግሞ በቲና ላይ እየተጫወተ ነው በተቃራኒው። የእጇን ያገኘችው ቲና። ቤተሰብ ለማንኛውም እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት በኮሜንት ላይ አስቀምጡልኝ። ለነበረን ቆይታ አመሰግናለሁ።